አይ እውነተኛውን ተው። እሱ ሌላ ዓለም ውስጥ ነው ያለው። እሱን ተው። አይ እኮ ሲመልስ ላሳይካ። አሁን ጥያቄውን እንኳን አልተረዳም። ቆይ አንዴ ስላሴ ሲጀመር አልገባውም። ለሱ አልተረዳም እኮ ታስረዳናለህ። አንድ ላይ እሱ ልጠይቀውና የእሱን መልስ እንስማ። እውነተኛው ሰላም ላንተ ይሁን። ሰላም ነው ጃ፣ እንዴት ነህ? አለሁ ሀቢቢ። መልካም አዲስ ዓመት ብያለሁ። ዓመት የስላሴ ሚስጥር ይገለጽልህ። አሜን በል። ሰማ እንዴት ነህ? ለአንተም ጭምር ስለሱ ብቻ አይደለም። አንተ ስላሴ አልተረዳህም። አንተ ቆይ እንደተረዳ ሰማ። እውነተኛው አብና ወልድ ሲያወሩ ምን ከምን ጋር ነው እያወራ ያለው? አባትና ልጅ እያወሩ ነው። አይ ምን እኔ እናንተ አሁን ስናወራ ምንና ምንድን ነው እያወራ ያለው? እኔና ጃ ይባላል ነው። አይ ማንና ማን ከሆነ እውነተኛውና ጃ ይባላል። አንተ ምንድን ነህ? እኔ ሰው። እኔስ ምንድን ነኝ? ሰው። ምንና ምን እያወራ ነው? ሰውና ሰው። ኦኬ። አብና ወልድ ሲያወሩ ምንና ምንድን ነው እያወሩ ያሉት? እግዚአብሔርና እግዚአብሔር ናቸው። ኦኬ። ስንት እግዚአብሔር ነው ያለው? 3። እሺ በቃ ያው መለስክልኝ አንተ ባንዴ። እሺ አንተ አሁን ያመጣው አናሎጂ ልክ እንደማይሆን ሰውና ሰው ያወራል። ሰው ነው የሚያወራው። 3 አካል እንጂ 3 አምላኮችን አያውቅም። አካሎቹ ዝም ብለው ለአሻንጉሊትነት የተቀመጡ አካሎች እንጂ አምላክነት የላቸውም። ለሱ እዛ ጋ ነው የካዶስ ችግር። እንደተሳሉ አይደሉም እኮ እንደዛ አይደለም ሲጀመር። አካል ዝም ብሎ ቁጭ ያሉ እንትን አካል እንጂ የአምላክነት ኃይልና ስልጣን የላቸውም። አካል እኮ ዝም ብሎ አካል ብቻ ናቸው ለሱ። የነገርኩህ እኮ ነው። አካል ማለት እናንተ ቸርች ውስጥ የተቀመጡ አይነት አካል አይደሉም። አየህ የእግዚአብሔር አካል እግዚአብሔር ሲጀመር ሁሉም ቦታ የሚገኝ አምላክ ነው። ቦታ የማይወስኑ ስፔስ ታይም የማይወስኑ አምላክ ነው። ስለዚህ አካልን ልስል አትችልም። ሲጀመር መለኮትን ልስል አትችልም። አሁን አብን ቀኝ ግራ እንደዛ አይደለም የተቀመጠው። ሲጀመር ሰማይ ላይ አንድ ዙፋን ነው ያለው። ሲጀመር የነገርኩህ ነው። ይቅርታ ግን አምላክ እኛ የምናመልከው አምላክ አየህ ሰማይና ምድር የፈጠረ አምላክ ነው። ይሄ ሰማይና ምድር ራሱ እሱ የፈጠረውን በአእምሯችን ልንናገር አንችልም። እሱን በቃላት መግለጽ ይቅርናል። እንዳላ ምናምን የተጻፈ የሆነ እንደ ድርሰት ቢሆን ኖሮ ይሄ ነው ብለን ልንናገር እንችላለን። የኛ አምላክ ከአእምሯችን በላይ ነው። ስላሴ በቃ ማለት አላቅም ካልክ ህይወትን ታጣለህ። በቃ አጭርና ግልጽ። አውቃለሁ ካልክ አእምሮን ታጣለህ። አምላክ ነው እሱን ልታውቅ አትችልም። ሲጀመር ከአእምሯችን በላይ ካዶሻ አሁን እኮ የተጠየቀው ጥያቄ አብና ወልድ ሲያወሩ ምንና ምንድን ነው እያወሩ ያሉት? ምን ከምን ጋር ነው የሚያወራው? አምላክ ነው። አይ አካል ነው የሚያወራው እንጂ አንድ መለኮት እኮ ነው ያለው። ብራዘር እኮ አካል ከአካል ጋር ነው የሚያወራው። አካል ከአካል ጋር ነው የሚያወራው። ኦኬ። ስለዚህ ወልድ አካል ነው እንጂ አምላክ አይደለም አላልኩም። መቻል አንድ አምላክ አንድ መለኮት ነው ያለው እኮ ገባኝ። ወልድ አምላክ ነው። ወልድ አምላክ ነው። ኦኬ። ስለዚህ ወልድ አምላክ ከሆነ አብም አምላክ ከሆነ ከመንፈስ ቅዱስ የተነጣጠለ አይደለም። ኦኬ። ስለዚህ አብና ወልድ ሲያወሩ ምንና ምንድን ነው እያወሩ ነው የምንለው? አሁን እኔና አንተ ስናወራ ሰው ነው የሚያወራው ነው እንጂ የሚባለው ሰውና ሰው ነው። ሰውና ሰው ሰው ነው የሚባለው አንድ ሰንስ ነው ያለው። የሰውነት ሰንስ አንድ ነው ያለው እኮ ሰውና ሰው ነው እያወራ ያለው። እኔ እናንተ ስናወራ ሰውና ሰው ነው እያወራ ያለው አይደለም? ሰው ነው እያወራ ያለው ልትል ትችላለህ። አሁን ሰውና ሰው አንተም ሰው ነህ እኔም ሰው ነኝ። ሰውና ሰው ነው እያወራ ያለው። ጃቢር ጥያቄው ይወስነዋል። ሰላም አለይኩም ካዶሽ። ወአለይኩም ሰላም ወራህመቱላሂ። ጥያቄው አጠያየቁ ይወስናል። ለምሳሌ ምንድን ነው እያወራ ያለው ከተባለ ሰው ነው እያወራ ያለው ይባላል። ምንና ምን ተብሎ ከተጠየቀ ግን ግዴታ የምትመልሰው የሁለቱንም ነው። ምንድን ነው እያወራ ያለው ከተባለ ሰው ነው እያወራ ያለው ነው። ግን ምንና ምንድን ነው እያወራ ያለው ከተባለ ግዴታ ምንነቱን መግለጽ አለብህ። ስለዚህ ምንነታቸውን ንገረን። አካልና አካል ምንነት አይደለም። ኦኬ፣ አካል ከመሰረቱ ምንነት አይደለም። ለምሳሌ ሰውና ሰው ሲባል ሰውነት ምንነት ነው። ጃቢር ምንድን ነው ከተባለ ጃቢር ሰው ነው ይባላል። አይታል። ምን ተብሎ ከተጠየቀ በኋላ የምትመልሰው የምንነትን ጥያቄ ነው። ስለዚህ ጥያቄው ምንና ምን ነው እያወራ ያለው ነው። ስለዚህ ምንነቱን የጠየቀ እሱ መልስለት። መለስኩልህ እኮ አሁን ሰው ነን እኛ። በቃ ሰው ነው እያወራ ያለው። አየህ ማን ካልከ ማንነታችንን ልንናገር እንችላለን። ጃቢርና ካዶሽ ብለን ልንናገር እንችላለን። ማን ብለህ ብትጠይቅ ደግሞ ሰው ነው። ምን ብለህ ብትጠይቅ ሰው ነው። ቅርታ
እንደዛ ነው። ጃቢርና ካዶሽ የምትለው ማንና ማን ነው የሚያወራው ብዬ ብጠይቅህ ማንና ማን ብዬ ብጠይቅህ ማንነታችሁ ስለሚለያይ ካዶሽ ከዛ በኋላ ጃቢር ትላለህ። ማንና ማን ብዬ ብጠይቅ ኖሮ እንደዛ ጥያቄው እንደዛ አይደለም። ጥያቄው እንደዛ አይደለም። ጥያቄው የምንነት ጥያቄ ነው። ለምሳሌ አንተ ምንድን ነህ? ሰው ነኝ እኔ። ማን ነህ? ሰው ነህ። ካዶሽ ካዶሽ። ስለዚህ ምንድን ነህ ስትባል ምንነትን ድንጋይ አይደለህም፣ እንጨት አይደለህም፣ ሰውነትን ትገልጻለህ። ማን ነህ ብዬ ስጠይቅህ ግን ጀማል አይደለህም፣ ኤልያስ አይደለህም፣ አንተ ካዶሽ ነህ። ስለዚህ ምንድን ነህ ስትባልና ማን ነህ ስትባል ሁለቱ ልዩነት አላቸው። ይህን ከተረዳ ምንና ምንድን ናቸው የሚያወሩት ከተባለ ጥያቄው የምንነት ጥያቄ ነው። ስለዚህ ምንነት ላይ መሰረት አድርግና መልስ። ብራዘር መልሼ እላለሁ እኮ ስንቴ ልመልስልህ? አብና ወልድ ሲያወሩ ምንና ምን ናቸው የሚያወሩት? ማንና ማን ካልክ አብና ወልድ ምን ካልክ አልጠየቅኩማ። እንደዛ እኔ አልጠየቅኩማ። ማንና ማን ብዬ አልጠየቅኩም። ምንና ምንድን ነው ጥያቄ? እንደዛ የሚባል ጥያቄ የለም። እንደዛ የሚባል ጥያቄ ሳይሆን ለዚህ ጥያቄ የሚሆን መልስ የለም ነው የሚባለው። አይ እንደዛ የሚባል ሲጀመር ያንተ ጥያቄ ልካ በሎጂካል እየጠየቅኩ ነው። እግዚአብሔር ወልድ ያወራሉ። አሁን እግዚአብሔር ማለት አሁን የሚፈሩት ነገር አላቸው። እግዚአብሔር ሁለት እግዚአብሔር ይሆንባቸዋል። ከዛ ሁለት እግዚአብሔር ሶስት እግዚአብሔር አትበሉ ስለተባሉ ሶስት እግዚአብሔር የሌለ እኮ አስመሰሉት እኮ። አሁን ሶስት እግዚአብሔር አትበሉ ማለት ሶስት እግዚአብሔር የለም ማለት አይደለም። ሲጀመር ትርጉም ሶስቱ እግዚአብሔሮች አንድ አምላክ መሆናቸውን አትዘንጉ ነው። አሁን ይሄንን አንድ አምላክነት አሁን ሶስቱ እግዚአብሔሮች አንድ እግዚአብሔር ስለሆኑ እግዚአብሔር አምላካችን ሆይ እያልክ ነው የምትጸልየው። ብዙ ጊዜ እግዚአብሔሮቻችን ምናምን አትልም ስትጸልይ እግዚአብሔር አምላክ ሆይ እያልክ ጸልይ አይነት ነው። ሶስት እግዚአብሔር አንልም የሚባለው እንጂ ሶስት እግዚአብሔሮች የሉም ማለት አይደለም። ሶስት እግዚአብሔር አንልም ማለት ከትርጓሜው ራሱ ገና በትክክል አልተተረጎመም። ይሄ ሶስት እግዚአብሔር አንልም የሚለው ለምን ተባለ የሚለው በትክክል የሚተረጉምልህ ሰው የለም። ጥያቄውን እስኪ ቀለል አድርግና ካዶሽ ካለ ሙሴ ሰው ነው? ካዶሽ ሙሴ ሰው ነው። ሙሴና እግዚአብሔር ሲያወሩ ምንና ምን አወሩ ነው የሚባለው? ሰውና አምላክ። ሙሴና እግዚአብሔር ሲያወሩ ሰውና አምላክ አወሩ ይባላል አይደለ? ያው ሁለት ሴንስ ስለሆነ ሰው ራሱን የቻለ ሁሉም ሰው ይወክላል፣ አምላክም የራሱን ሴንስ ነው። ስለዚህ ምንና ምን ብዬ ስጠይቅህ ምንነቱ አምላክ ስለሆነ አምላክ ብለህ መለስክልኝ አይደለ? ወልድና አብ ሲያወሩ ምንና ምን አወሩ ነው የሚባለው? አንድ ሴንስ አለ እኮ አልኩህ እኮ አንድ ሴንስ በሶስቱም ወልድ አምላክ ስንል ከአብና ከመንፈስ ቅዱስ የተለየ አምላክነት የለውም። ለይተህ ነው ሳትለይ ነው አልጠየቅኩም እኮ። ለይተህ ነው ሳትለይ ነው አላልኩም። እኔ እየጠየቅኩ ያለሁት ምንነቱን ንገረኝ ነው። የሙሴ ሰው ምንነት ሰውነት ነው። ሙሴ ምንድነው? ሰው ነው። አብ ምንድነው? አምላክ ነው። ምንና ምን? ሰውና አምላክ። ምንነታቸውን ነገርከኝ። አብና ወልድ ሲያወሩ ምንና ምን አወሩ እያለ ነው የነገርኩ። መቶ ጊዜ ደጋግሜ መልሼ አንድ ሴንስ ነው ያለው። እንደዛ የሚባል ጥያቄ ሲጀመር የለም። አንድ አምላክ ነው። ካዶሽ ግማሹን መልሰን እናግዝክ። ወልድ አምላክ ነው። ወልድ አምላክ ስንል ከመንፈስ ቅዱስና ከአብ የተለየ አምላክነት አይደለም። ችግር የለውም። ወልድ አምላክ ከሆነ ከአብ ጋር ሲያወራ አምላክ ከምን ጋር እያወራ ነው የምንለው? ከአብ ጋር ካወራ አካል ነው እንጂ የሚያወራው መለኮት አይደለም የሚያወራው። አካል አልኩ እኮ። ኦኬ። ስለዚህ ወልድ አካል ነው እንጂ አምላክ አይደለም አላልኩም። መች ወጣኝ? የዘለለው ነጥብ እኮ አለ። እንዴት ፈርስት ፕሌስ ቅድም ሳላህ ሲጠይቅ ሙሴ ከአምላክ ጋር ሲያወራ ማን አወራ ስትባል ሰውና አምላክ አልክ። እዛ ጋር ምንነት ነበር ሲያወራ የነበረው? ከመልሰህ አንጻር ስህተት ነው። ስሁት እኮ ሪስፖንስን እየመለስክ ያለው ህጸጽ አለው። ሲጀመር ምንነት ከጠየቀኝ ያው ሰውና አምላክ ነው። ማንነት ከጠየቀኝ ሙሴና እግዚአብሔር ነው እኮ። ምንነት የጠየቅ ነው። አሁን ቅድም ወልድ በምንነት ደረጃ አምላክ ነው ካዶሽ? በምንነት ደረጃ መለሰው እስኪ። በአካል ደረጃ ልጠይቅ። ወልድ አምላክ ነው አልኩ እኮ። ወልድ አምላክ ነው። ከአብ ጋር ሲያወራ አምላክና አምላክ እያወራ ነው።
ከአብ የተነጠለ አይደለም እኮ ወልድ እኮ። ስለዚህ ባይ ዴፊኒሽን ብቻውን አምላክ አይደለም ነው። አልገባኝም። ጥያቄን ግልጽ አድርግልኝ እንዴ። የራስን መልስ እኮ ነው የደገምኩልህ ያለሁት። አንድ መለኮት ነው ያለው። መቶ ጊዜ ደጋግሜ ልንገርህ፣ አንድ መለኮት ነው ያለው። አንድ መለኮት እሺ፣ እኮ አንድ መለኮት አብ፣ ወልድ፣ መንፈስ ቅዱስ በሶስቱም ላይ በሙላት አለ። አሁን ነው አብ አምላክ ነው ስንል መንፈስ ቅዱስ የተለየ አምላክነት አይደለም ያለው። ወልድ እሺ። ጃቢር አሁን ለምሳሌ ምንድነው ምንነቱ? የጃቢር ምንነት ምንድነው? ካዶሽ ጃቢር ምንነቱ ምንድነው? ምንነት ሰው ነው። ሳላህስ? ሳላም ሰው ነው። ጃቢርና ሳላህ ሲያወሩ ምንና ምን አወሩ ነው የሚባለው? ሰው ነው ያወራው እኮ። ምንና ምን አወሩ ነው የሚባለው? ጃቢርና ሳላህ ሲያወሩ ሰው ነው በቃ ያወራው። ምንና ምን አይባልም። ማንነት ከጠየቅን ጃቢርና ሳላህ ልትል ትችላለህ እኮ። ሰውና ሰው አይደለ ያወራው? ሰውና ሰው ልትል አይደለ? አሁን አንተ በሰው የተጠቀምከውን አናሎጂ ወደ በአምላክ ልትጠቀም ሰውና ሰው ለምንድን ነው ማለት? ለምንድን ነው ሰውና ሰው ነው? እንቁላል ትጠቀሙ የለ እንዴ እናንተ? እኔ እንቁላል አልጠቀምም። አምላክ ከየት ቤተ እምነት ነው? ካድር ፕሮቴስታንት ነው። ኦኬ እኮ አሁን ጃቢርና ሳላህ ሰውና ሰው እያወራ ነው የማይባለው ለምንድን ነው? አሁን በሰው የተጠቀምከው አናሎጂ በአምላክ ላይ አትጠቀምማ። ማና አምላክን ቆይቶ ገና ነን አንተ ለሱ ራሱ አልደረስክም። ሰውና ሰው እያወራ ነው ለምረማ ይባል ልትል ትችላለህ፣ ግን አንድ ሰውም እያወራ ነው አይባልም አልከኝ እኮ። አይባልም አልከኝ ለምረማ ይባለው ብትልም እኮ ለአምላክ ያን አናሎጂ አምጥተህ ብትልም እኮ አትበለኝ። አይባልም አልክ ለምረማ ይባለው። ያው ሰው የሚባል አንድ ሰንስ ነው ያለው። የሰውነት እንሰስ አንድ ሰንስ ነው ያለው። ሰውና ሰው ለምረማ አንልም። አንድ ሰንስ መኖሩ ሰውና ሰው ለምሮ ማያስብለ በተለምዶ እኛ እንላለን እንጂ አይባልም እኮ ሲጀመር። በተለምዶ እኛ ለምንድን ነው የማይባለው? ለምንድን ነው የማይባለው? ምክንያቱም አንድ ሰንስ ስላለ የሰውነት ሰንስ አንድ ስላለ እኮ አንድ ሰንስ መኖሩ ሰውና ሰው ያስብላል። አይ እኛ በተለምዶ እኮ ነው የምንለው፣ ግን ያው በእንትን ብትመጣ አይባልም። ይህንን ማመን ካልቻለ እኮ እንዴት ስላሴውን ምን ያወራሃል ብለህ ታስባለህ? ሰውና ሰው ማለት ካልቻለ ምን ሊያወራህ ይችላል? አሁን ካዶሽ ምን እኮ ለምንድን ነው እስቲ ያስረዳን። አሁን አይባልም። ሰውና ሰው ስትል ሁለት አይነት ሰው ስላለ አይደለም። አይ ሁለት አይነት ስላለ አንድ አይነት ሰው ነው ያለው። ሰው ሲባል ሁለት አይነት አንድ አይነት አይደለም። አንድ አይነት ስትል ምን ማለት ፈልገህ ነው? አንድ የሰውነት ስንስ አንድ ነው ያለው። አንድ የሰውነት ስንስ አለ። አይ አንድ አይነት ሰው ምን ማለት ነው? አንድ አይነት ሰው ማለት ሰው በዓለም ላይ ያለው ሰው ሁሉ አንድ አይነት የሰውነት ስንስ አይደል ያለው? አንድ አይነት ሰው ስትል ምን ማለት ፈልገህ ነው? ለምሳሌ እኔ ሳላህ ነኝ። ማንነት ነው እሱ። ማንነትን እየጠየቅኩ ነው። አይ ሳላህ እኮ ሰው ስትል ምን ማለት? እሺ ሰው ራሱ ሲባል ምን ማለት ነው? ባይ ዲፊኒሽን ምንነቱን አብራራ ውስጥ እና ተመለስ። እንዴ ምንድን ነው እየተሰራ ያለው? ይሄ እንትን ቋንቋው ራሱ እየካዱ መሰረታዊ የቋንቋ እንትኖችን ራሱ እየጣሰኩ ነው። እየተግባባን አይደለም። አሁን ሳላህን ሲለው የመሰለውን ነው የመለሰለት ያለው። ሰላም ሲጠይቀው ጃቢርም ሲጠይቀው የመሰለውን ነው እየመለሰለት ያለው። ለአሁን እኮ ሽንኩርቱን አቁላልተኸው እያለ ይነግርሃል። ለሳላሁን ሽንኩርቱን አቁላልተኸው ናን ይልሃል። ሽንኩርት ምንድን ነው ግን አያውቅም ልጁ። አትፈርስ ፕሊዝ። ሽንኩርት ምንድን ነው ብትለው የማያውቅ ልጅ ነው። እንደዚህ ነው የሚቁላለው እያለ ስለ ምግብ አሰራር የሚነግርህና ካዶሽ ና ተመለስ። ለማንኛውም ጥያቄ እስኪመጣ ድረስ ግን ይኸውልህ ምን ልበል መሰለክ። አሁን ለምሳሌ በመለኮት አንድ ናቸው ይባላል። አሁን በመለኮት የምትለው ላይ የሚደበቁት ነገር አለ። መለኮት ማለት እኮ አምላክ ማለት ነው። በአምላክነት አንድ ናቸው ማለት ነው። በአምላክነት አንድ ናቸው ማለት ምን ማለት ነው ስትል የአብ የአምላካዊ ስልጣኑ ከወልድ እኩል ነው ማለት እኮ ነው። የአንደኛው ስልጣን ከሁለተኛው ስልጣን አይበልጥም አያንስም። የሶስተኛውም ከሁለቱ አይበልጥም አያንስም። ስልጣኑ የአምላክነት ኃይሉ ማለት እኮ ነው። በአምላክነት አንድ ናቸው ማለት ይሄ እኮ ነው እንጂ ሌላ የሆነ እጹብ የሆነ ነገር አድርገው መለኮት ብሎ ሌላ ውስጥ ሊከቱ ይሞክራሉ። ግን አይደለም።
ይመለስና ካለ ተመለስ። መሰረታዊ ነገር ሰውና ሰው እያወሩ ነው ብሎ ማለት ካልቻለ ስለ ስላሴ እንዴት አድርጎ ሊያስረዳ ይችላል? ሐሳቡን ሰውና ሰው እያወሩ ነው እንኳን ብሎ አምኖም እኮ ለማስረዳት እኮ ስላሴን ከባድ ነው። ግን ሁለት ሰዎች እያወሩ ነው ማለት ያልቻለ ሰው ስለ ስላሴ እንዴት አድርጎ ነው የሚያወራክ? በቃ ዝም ብሎ በድፍን ዝም ብሎ በድፍረት የመጣ ሰው ነው እንጂ አንተ ራሱ የምን አይነት ሙስሊም ነህ? እኔ ሙስሊም አይደለም ኦርቶዶክስ ነኝ። ምን አንተ ወንድም በወንድሙ ላይ ይነሳል ቅዱስ ቃል ክርስቲያን ራሱ እኮ በስላሴ ይለያያል እንዴ? በስላሴ አምነው ስላሴን የሚያስረዳበት መንገድ እኮ ክርስቲያኑ ይለያያል። ለዛ ነው እኮ ካቶሊክ፣ ጴንጤ፣ ኦርቶዶክስ ምናምን የተባባለ። እሺ አሁን ምን አይነት ኦርቶዶክስ ነህ? እኔማ ትክክለኛ ኦርቶዶክስ የጥንቷ የጠዋቷ። በስላሴ ታምናለህ? አዎ እንዴ ታምናለህ? እንዴት ነው የምታምነው? እስቲ በስላሴ እንዴት ነው የምታምነው? ይኸውልህ ሶስቱ አምላኮች አንድ አምላክ ናቸው። ሶስት አምላኮች ናቸው። አዎ ሶስቱ አምላኮች በስልጣን በአገዛዝ በባህሪ በህልውና አንድ ናቸው ብለን እንናገራለን። ያ ማለት ምን ማለት እንደሆነ ታውቃለህ? አይጋጭብም ይሆናል። አይጋጭብም። ሶስት አምላኮች አንድ አምላክ ናቸው እኮ። እንደማይጋጭ ላስረዳ እኮ ነው። እነዚህ ሶስቱ አምላኮች ሶስት አይምሮ የላቸውም። ገባ? በሶስት አካል ውስጥ አንድ አምላካዊ ልብ ነው ያለው። ስለዚህ ሶስቱም በቅጽበት አንድ የአምላካዊ ሐሳብን ስለሚያስቡ አንድ አምላክ ነው። ለዛ ነው በመለኮት ራሱ በአምላክነት አንድ የሆኑት ማለትም በስልጣን የተካከሉት አንድን ሐሳብ ስለሚያስቡ። ሶስቱ አካሎች ስንት አእምሮ ነው ያላቸው? ማን ነው ሚት ያደረገኝ? እንጃ። ሶስቱ አካሎች ስንት አእምሮ ነው ያላቸው? አንድ አእምሮ ነው ያላቸው። ያ አእምሮ የትኛው አካል ውስጥ ነው ያለው? አብ፣ ወልድ፣ መንፈስ ቅዱስ ከሶስቱ የትኛው አካል ውስጥ ነው ያለው? ሶስቱም ውስጥ አለ። አንድ አእምሮ ነው ያለው እኮ ነው ያልከው እኮ። ያ አንድ አእምሮ ሶስቱም ውስጥ አለ። አንድ አእምሮ ሶስት ውስጥ ታዲያ ምንድነው? አንድ አምላክ ያሰኛል። አእምሮ ራሱ ምንድነው? አእምሮ ማለት ማሰቢያ ማለት ነው። ማሰቢያ አምላካዊ ሐሳብን የሚያስቡበት አእምሯቸው አንድ ነው። ይሄ ሰውን ነው የሚገልጽ። አንድ እንትን እስቲ